ተብለሽ ምንም አይነት ግርግር እንዳፈጥሪ ቤቱ አቅራቢያ ነው ያለነው እንግዲህ ወደ አንድ ሰዓት ገደማ አካባቢ ቆይተናል በተፈጠረው ጉዳይ ላይ የሰው ህይወት አልፏል በእኔ እጅ መረጃው እጃቸው ላይ እንዳለ እኔ እንደገደልኩ የሚያሳዩ ነገሮች እጇ ላይ እንዳለ በመናገር ነው ወደዚህ ስራ እንድገባ ያደረገችኝ በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን። ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ። ይህ እድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን። ዲኤምሲ ሪል ስቴት ሲመጣ ራሱ ቃማት በጋርድ ተከቦ ምናምን እንደሚያካክሉ ከሱ ጋር የሚመጡ ጋርዶች ተከቦ ነው የሚሄደው እኔ መጀመሪያ ቀን ሳይው እንደው ይሄ ምን አይነት ባለስልጣን ነው እዚህ ሊጠቀም የመጣሰል አረ ይሄ ባለቤቱ ነው ምናምን ያሉ ያንን ልጅ መርፌ ብቻ ተወጋላችሁ ቀላል ነው በቃ ማለት ቀላል ነገር መርፌ መውጋት ተቀላል ነው ይሄ ማለት ሰላም የምትባል ሴት እንዲ እንደምታስባት አይነት እንደምታቃቸው አይነት ሴቶች አይደለችም ይሄን በመናገርበት ቅጽበት ቤተሰቦቼ ምን እንደሚሆኑ ምንም ማቀው ነገር የለም አቶ ጌታቸው ማለት እንዲ አቅልየው ሳወራ ወይ ደግሞ ዝም ብሎ የሚወራ አይነት ሰው አይደለም ማሲንቀሳቀስ ዝም ብሎ ጋርድ እንደኛ ምናምን ራሱን ብቻ ይዞ የሚቆም ጋርድ አይደለም ያለው በመሳሪያ የታጀበ ጋርድ ነው ያለው ሲገባ ሲወጣ ብቻውን አይወጣም በጣም አስፈሪ ሰው ነው በጣም ከባድ ሰው ነው ዝም ብሎ ተራ የመግደል ሙከራ ቢሆን ኖሮ ካንዳንድ አንስታው መግደል ትችል ነበር መሳሪያና ወጣታ ካንዳንድ መግደል ትችል ነበር መተኮስ ትችል ነበር ግን ይሄ ተራ ወንጀል አይመስለኝም ዝም ብሎ አይነት ወንጀልም አይደለም ዝም ብሎ አይነት የመግደል ስትራቴጂም አልነበረም ሊዲያ ማለት ያው አቶ ጌታቸው ባለበት አጠፋም ቀደም እንዳልኩ ያው ከስራ ውጪ ከሱ ጋር ጥሩ ግንኙነት እንዳላቸው ነገር ያለው ጥሩ ግንኙነት አላቸው በተዘዋዋሪ ደግሞ ከጌታቸው ጋር የፍቅር ግንኙነት ሁላ ሳይኖራቸው አይቀርም እስከመባል ድረስ የደረሰላት ሴት ነች ስለዚህ አቤልን ነፃ ለማውጣት እስከ ህይወት መስዋዕትነት ድረስ እየከፈልን ነው ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልን እንግዲህ ጠፋችሁ የት ናችሁ ያላችሁ በኮሜንትም በኢንቦክስም እየጠየቃችሁን ላላችሁ እንግዲህ እነሆኝ ይሄው አሁን መተናል ዱካ ሾው ላይ የተለያዩ ማህበራዊ ጉዳዮችን ወደ እናንተ ያመጣን የምናደርስበት ሰዓት ላይ ነን የምንገኘው ብሩክ ነኝ እንግዲህ በባለፈው እንደተመለከታችሁት የተለያዩ ፕሮግራሞችን ወደ እናንተ ያደረስን ነበር ከዛ በላይ ደግሞ በዋናነት እጃችንን ቀጥታ ወደ አስገባንበት ወደ አቤል ኬዝ ገብተናል ከዛ የሆነውን በሙሉ እናንተ ተመልክታችኋል በጠበቃው ወይም ደግሞ ጠበቃ የተባለው አቶ ደረጀ ወይንም ደግሞ በአቶ መላኩ ጥቆማ መሰረት የአቤል ግድያ ወንጀል እየተከናወነ ነው ረቀቅ ባለ መንገድ አቤልን ሊያስወግዱት ነው ብለን እንግዲህ ጥቆማ ተሰጠን እሱን ከያዝነው በኋላ ቀጥታ ይሄርነው ወደ ዶክተሩ ነበር ይሄንንም ያንዳንዱን ነገር ተመልክታችኋል በምን አይነት ሁኔታ አቤልን ሊያስወግዱት እንደነበረ ያያችሁት ነበር እንግዲህ በጣም ከባድ ሁኔታ ነበር ስንጋበ ያገኘናቸው መድኃኒቶችን ሳይቀሩ አቤልን ምንም አይነት መረጃ ሳይገኝ ከዛም በኋላ መረጃ ቢገኝ እንኳን እሱን ለማስወገድ የሚያስችሉ ሰዎችን አዘጋጅተው ነበር ምንም አይነት ፍንጭ እንዳይተው ማን እንደገደለው እንዳይታወቅ በምን እንደገደሉት እንዳይታወቅ አድርገው ያንዳንዱን ነገር በረቀቀ መንገድ አዘጋጅተውት ነበር በረቀቀ ምንም አይነት ፍንጭ ላለመተው አድርገው በጣም ምን አይነት ጥልቅ ምን አይነት ውስብስብ ወንጀለኞች እንደነበሩ በዚህ መመልከት ትችላላችሁ ይሄን ያክል ርቀት እንደሄዱ ተመልክታችኋል ከዛም እንግዲህ እየሮጥን ይሄር ነው ወደ ሞተረኛው ነበር ሊሰጣቸው የነበረው መድኃኒቱን ተቀብሎ ወደ ደላላውም ወደሚያሰማራቸው ወደሚሰጣቸው ሰው እሱ ነበር እሱን ያዝነው እኔ የምሰጠው ለሱ ነው አለን እሱን ማናዘዝ ነበር እጅግ በጣም የተዋከበ ጊዜ ነበር የቤት ያልገባንበት ቁጭ ያላልንበት ሰዓት ነበር ይሄ ሁሉ የሆነው ባንድ ጀንበር ነበር ተመልክታችኋል እናንተም በጣም አስደንጋጭ ጊዜ ነበር አብረን ያሳለፍነው እናንተም ተመልካቾች አብራችሁ እየተጨነቃችሁ ነበር ከዛ በኋላ ምንድነው የተፈጠረው ያንን ሰውዬ መድኃኒቱን ተቀብሎ ሊወጋ ወይም ደግሞ ለወጊዎቹ ሊያስተላልፍ የነበረውን ሰው ቀጥታ ያዝ ነው እንግዲህ ያደላላ
እንደተመለከታችሁት ከሆነ ለአቶ ጌታቸው እንደዚህ አይነት ነገሮች ከዚህ በተጨማሪ ደግሞ መጋዘኖች ቤቶች የሚፈልጉትን ነገር በሙሉ የማቀርብላቸው እኔ ነኝ ነገር ግን አቶ ጌታቸው የሚባል ሰው በአካላቸው አላቅም ጭራሽ ብሎ እንግዲህ ያለውን ነገር ሸመጠጠን እኛ ግን አቤልን በህይወት ማትረፍ ነበረ ትልቁ ነገራችን አቤልን እንግዲህ የእናንተም ጸሎት የፈጣሪ መርዳታ ከኛ ጋር ሆኖ በለስቀንቶን እንግዲህ አቤልን በህይወት ልናገኘው ቻለን እንግዲህ ከዚህ በፊትም እንደተናገርነው እንዳያችሁትም ከሆነ ህይወት ማዳኑ ትንሽ ሰከንዶች ወይም ደግሞ ትንሽ ደቂቃዎች ዘግይቶ ቢሆን ኖሮ አቤልን በህይወት ዛሬ ያለችበት ቀን ላይ ላናገኘው እንችል ነበር በጣም በጣም ደስ የሚል ጊዜ ነበር በጣም ነበር ደስ ያለ ደስ ከማለቱ በተጨማሪ ደግሞ በጣም ትልቅ ሰቀቀን ነበር በጣም ትልቅ አስደንጋጭ ነገሮች ከጀርባስ ያለው ነገር ወደ ምንድነው የሚሄደው ከዚህ በኋላስ ወደ ማናችን ነው የሚመጡት እነዚህ ወንጀለኞች የማንን በር ነው የሚያንኳኩት እኔ ጋር ልዑል ጋር አቤል ጋር እነዚህ ሰዎች የት ነው የሚሄዱት እነማን ናቸው አዛዦቻቸው ሊያ የት ነው ያለችው ይሄንን ሁሉ የምታከናውነው ይሄንን ሁሉ የምታደርገው ሊያ ከሷ በተጨማሪ ደግሞ ያለው ጌታቸው የት ነው ያለው ጌታቸው ነው የሚያዘው ሊያ ናት የምታዘው እንግዲህ ከቤት ሰራተኝነት አንስታ እስከ ማህበሩ ተላላኪነት ዋና አለቃነት የሄደችው ሊያ ማን ነች እንዴት ነው ይሄንን ሁሉ ነገር እያከናወነች ያለችው የተደብቃ ነው ጌታቸውስ ማን ነው አሁንም ቢሆን እየሰራን ያለነው እነሱን ለመያዝ ወይም ደግሞ ሙሉ ለሙሉ ገብተን እስከ ማፈራረስ ድረስ እንግዲህ ኢትዮጵያውያን ነን የራሳችን እምነት ያለን ሰዎች ነን በባህል በእምነት የምናምን ሰዎች ነን እንደዚህ አይነት ነገር የምንፈልግ ሰዎችም አይደለንም በፍጹም ሁላችንም የምንቃወም ሰዎች ነን በጣም በውስጥ በስር ምን አይነት ነገሮችን እንደሚሰሩ በውስጥ መስመር ድረስ የተለያዩ ማስረጃዎች እየተገኘ እንግዲህ እየተላኩልንም ይገኛሉና እነሱን የማጠናከር እነዚህ መረጃዎች ወደ ማስረጃነት የመለወጥ አቤልን ነፃ ወደ ማድረጉ ነው እየሄድን ያለነው አሁንም ቢሆን እንግዲህ ተመልካቾችም እንድታውቁት እንድትገነዘቡት የምፈልገው ነገር ይሄንን ነው ይሄንን የማድረግ ስራውን ነው በከፍተኛ ሁኔታ እየሰራን ያለነው እንግዲህ ተመልክታችኋል አቤልን ሊወጉት ወይም ደግሞ ሊገሉት የነበሩት ሰዎች ይሄ የሞጋቱ ሁኔታ የመድኃኒቱ አልሳካ ሲላቸው አቤልን ቀጥታ ሊያስወግዱት ነበር የፈለጉት እነዚህ ሰዎች ልክ ሊወጉት ወይም ልክ ሊገሉት ሲሉ ነበር እኛ ይደረስ ነው ስለዚህ እነሱን ሰዎች ደግሞ ይዘን ልናዘናዛቸው ሞከረን ምን አይነት ወንጀለኞች እንደሆኑ ተመልክታችሁ ይሄ ላመኑበት ዓላማ ለሚሰሩት ወንጀል ሰው እንግዲህ ለህሊናው ለሃይማኖቱ ለንጽህናው ነው አንገቱን ሲሰጥ የምናየው እነሱ ግን ለወንጀለኛ ለአቶ ጌታቸው ለተባለው ሰው ለዚህ ማህበር ጭምር ለወይዘሮ ሊያ ለምትባለው ሴት ጭምር አንገታችንን እንሰጣለን እንጂ በፍጹም ምንም አይነት መረጃ ከኛ አትወጣም አንተ ማን ነህ እስከ ማለት ድረስ እንደደረሱ በባለፈው ኢንተርቪያችን ተመልክታችኋል ያያችሁትም ነበር ከዛ እንግዲህ እኛም በዚህ ሁኔታ ነገሮች አልሆኑም ማድረግ የነበረብን ነገር ምክንያቱም የሚቀመሱ ሰዎች አይደሉም ራሳቸውን ማስነካት ወይም ደግሞ ይሄ ወንጀል እንዲወጣ በፍጹም አልፈለጉም የወንጀል ሪከርዶቻቸው በጣም ብዙ ናቸው ፖሊስ ጣቢያም ስንገባ ያየናቸው የነሱን ወንጀል ሪከርድ ነበር በዚህ ሁኔታ ልናገኛቸው ስላልቻለን ሌሎች መጠቀም ያሉብን ነገሮች ነበሩ እነሱን ለማወጣጣት ኃይልም ቢሆን እያንዳንዱን ነገር አሁንም ቢሆን ለእናንተም ቃል እንደገባልንላችሁ አቤልን ነፃ ለማውጣት እስከ ሞት ድረስ መክፈል ካለብን እንከፍላለን የተመለከታችሁትም ይሄንን ነው ህይወታችንን ነበር ሰተን የገባነው በሁኔታው ላይ ይሄንን ተመልክታችኋል እናንተምና እስከዛ ድረስ ምንም ነገር ማድረግ ካለብን እስከ መጨረሻው እንሄዳለን እስከ መጨረሻው ተከታተለን ማህበሩን አፈራርሰን የአቤልን ነፃ መውጣት እናረጋግጣለን ብዬ አስባለሁኝ ዛሬም የምናደርገው ይሄ ነገር ነው የሚቀጥለው እነዚህ ወንጀለኞች ባለው በተጠቀምንበት መንገድ ምን ያክል መሄድ እንዳለብን ያሳዩን ይመስለኛል ከነሱ ጋር እንግዲህ የምናወራ ይሆናል ዛሬ እንግዲህ እድል ከቀነን እነዚህን ሰዎች የቻልነውን ያክል እንደርስባቸዋለን ብዬ አስባለሁ እስከ መጨረሻው ድረስ አብራችሁን ቆዩ እሺ እንግዲህ ተመልካቾቻችን ተመልሰን መተናልና መጀመሪያም ከናንተ ጋር በመናደርገው ቆይታ እኔ የነገርኳችሁ የነበረው ያስጠነቀቅኳችሁ የነበረው ይሄ ሁሉ ነገር አሁን እናንተ ላይ የደረሰባችሁ ነገር እንዳይደርስባችሁ ነበር ያለው ነገር በሰላም እናወጣጣ በሰላም እንነጋገር እኛም ወደ ቀጣዩ መሄድ ወዳለብን እንሂድ ይያልን ነበር እናንተ ይሄንን መንገድ አልፈለጋችሁትም ነበር ነገሮችን ድርቅ ስትሉ ራሳችሁ ላይ ሌላ መዘዝ ነበር እየተመተማችሁ የነበረው ሌላ ወንጀል ነበር ድጋሚ ከሰራችሁት ወንጀል በተጨማሪ ደግሞ ይሄንን ሰው እየደበቃችሁት በሄዳችሁ ቁጥር እነዚህን ሰዎች እየደበቃችሁ በሄዳችሁ ቁጥር ጭራሽ ራሳችሁ ላይ ነው ወንጀልም እየተመተማችሁ የወንጀል ሪከርዳችሁን እያሰፋችሁ የነበረው ስለዚህ አሁን ያለው ነገር ተፈጥሯል በሰላም እንድናወራ ነው እኔ እዚህ የሚያስጠራችሁ የህግ ሰዎችም እናንተን ይዘውያችሁ እዚህ ድረስ የመጡት በሰላም እንድናወራ ነው አሁን መጀመሪያ ከነዚህ ሰዎች ጋር ወይም ደግሞ ከዚህ ሰውዬ ጋር መስራት ሲጀምሩ መቼም የምትገናኙበት መንገድ ይኖራል መጀመሪያ እንዴት እዚህ ወንጀል ጋር እንደገባችሁ እንዴት ከነዚህ ሰዎች ጋር እንደተገናኛችሁ ጭራሽ ከመጀመሪያው አንስቶ ያለውን ነገር እንድትነግሩኝ ይፈልጋለሁ እኔ ያው እንዳልኩ ወደዚህ ስራ የገባውበት አጋጣሚ ማለት
አቶ ጌታቸው የሚባል ሰውዬ ክለብ አለው። በጣም ትልቅ ክለብ ነው። የማን የራሱ ነው? አዎ የራሱ ነው። የራሱ ክለብ ነው። እዛ ነበር የምሰራው። ትልቅ ክለብ ነው። በጣም እንዲህ ዝም ተብሎ ክለብ በሚባል ደረጃ የሚወራ አይደለም። በጣም ብዙ ነገር የሚሰራበት ክለብ ነው። እዛ ክለብ ውስጥ ነበር የምሰራው። ጋርድ ነበርኩኝ። እዚህ ወንጀል ውስጥ የሚሰሩ ሰዎች እጅግ በጣም በጥንቃቄ የሚመለመሉ ሰዎች ናቸው። በምን አይነት ሁኔታ ከእንደዚህ አይነት ሰዎች ጋር የሚሰሩ ሰዎች በምን አይነት ሁኔታ እንደዚህ አይነት ሁኔታ ላይ እንደሚገቡ ከዚህም በፊት በገጠሙን የተለያዩ ገጠመኞቻችን እናውቃለን። ስለዚህ እስኪ ከመጀመሪያው አንስቶ ሁለታችሁም የነበረውን ነገር ንገሩኝ። እንዴት ነው ወደዚህ ስራ ወይም ደግሞ ወደዚህ ቡድን የተቀላቀላችሁት? ከነዚህ ሰዎች ጋር የተገናኛችሁት በምን አጋጣሚ ነበረ? አቶ ጌታቸው ክለብ አለው፣ ትልቅ ክለብ አለው። ከዛ ክለብ ጋርዶኜ ነው ሆነን ነው የምንሰራ የነበረው። ከዛ ክለብ ነው ወደዚህ ስራ የተቀላቀል ነው። የምን ክለብ? ክለብ ማለት ያው ታውቀዋለህ፣ ክለብ ሌላ አይነት ክለብ ይባላል አይደለም። ማለት ትልቅ በጣም ትልቅ ክለብ ነው። ያ ማለት ዝም ብሎ በክለብ እንደምናውቀው አይነት ክለብ ቤት አይደለም ያለው። በጣም ትልቅ ክለብ ነው። በጣም ብዙ ነገሮች የሚከናወኑበት ቤት ነው። እዛ ቤት ውስጥ ጋርድ ነበርኩኝ። ከዛ ነው ወደዚህ ስራ የገባሁት። ያው እንዳልኩ ወደዚህ ስራ የገባሁበት አጋጣሚ ክለብ ላይ ብዙ ነገሮች ይፈጠራሉ። ቤታችን ማለት መሰራበት ቦታ ክለብ ውስጥ ጭቅጭቅ ተፈጥሮ ነበር። በዛን ወቅት የሆነ ሰው እጄ ላይ ማለት ተጎዳ። ማለት ያው ትንሽ ነካ ነው የተደረገው። በመሃል ትንሽ በሽተኛም ነገር ነበር መሰለኝ። የማይሆን አጉል ነገር ውስጥ ገባን። ማለት ህይወቱ አለፈ። ከጓደኛዬ ጋር ነበርን። ትንሽ ደገፍ ነበር ያደረግነው። ህይወቱ አለፈ። በዛን አጋጣሚ ነበር ደገፈ ማለት ያለውን ነገር ኢንሲደንቱን ቃል በቃል በአማርኛ ግልጽ በሆነ ነገር ለኔም ለተመልካቾችም እንዲገባ አድርገህ ንገረኝ። ከዛ በተጨማሪ ያለውን ነገር እያንዳንዱን ነገር እኛ የወንጀል ሪኮርዶቻችሁን ሳይቀር እያንዳንዱን ነገር አጣርተን መረጃዎቻችሁን ሳይቀር ፈልፈለን አውጥተን ነው እናንተም በዚህ ጉዳይ ብቻም አይደለም ለማሳመን የፈለገ ነው። ስለዚህ ያንዳንዱን መረጃ የመሰብሰቡን ስራ ሰርተን የመጣ ነው፣ የምናውቀው ነገር ነው። ስለዚህ ለኛም ለምንሰማው ለህግ ሰዎችም ለተመልካቾችም ግልጽ በሆነ አማርኛ ያለውን ነገር ቃል በቃል እንድትነግረን ነው እዚህ ጋር የምንፈልገው። ያው እንዳልኩ ቤት ውስጥ ጭቅጭቅ ተፈጥሮ ነበረ። በተፈጠረው ጉዳይ ላይ የሰው ህይወት አልፏል በእኔ እጅ። ያው እንደሚታወቀው ጋርድ ማለት ጸጥታ የሚሰራበት ቦታ ላይ ጸጥታ ማስጠበቅ ነው፣ መጠበቅ ነው፣ ቤቱን መጠበቅ ነው የኛ ስራ። የኔም ስራ ኢንዲቪጁዋል ፐርሰናሊ ሳወራ ቤቱን መጠበቅ ነው፣ የቤቱን ሰላም ማስጠበቅ ነው። በዛን ወቅት ላይ በተፈጠረ ግጭት የአንድ ሰው ህይወት አለፈ። በእኔ ምክንያት ነው። ያው በእኔ ምክንያት ስልህ እኔ ነኝ የመታወት። በዛን ወቅት ነበረ ወደዚህ ስራ ልገባ የቻልኩበት። ማለት ያው ላይ ሌላ ማናጀር አለች፣ ሰላም ከምትባል ልጅ ሌላኛው ማናጀር አለች። በዚህ ወቅት ያው ይሄ ሰው እጄ ላይ ነው የሞተው፣ ወንጀል ነው። ያንን ነገር ማለፍ አልችልም። ኦሬዲ ወደ ህግ ቢሄድ ትልቅ ነገር በህይወቴ ላይ ትልቅ ችግር እንደሚፈጥር አውቀዋለሁ። ላይ ተጠራሁኝ እና እንዳልኩ ያው ማናጀር አለች ቤት ውስጥ። የሰው ነፍስ ነው ያለፈው። ስራ ቦታ ነው። እንደ ስራም ቦታ እንደ ቤቱ ትልቅ ነው ብያለሁ። በዛ ላይ ደግሞ የአቶ ጌታቸው ቤት ነው። በተጨማሪ የሰው ህይወት ነው ያለፈው። በእጄ ነው። ያ ትልቅ ችግር ፈጥሮብኝ ነበር። ላይ ተጠራሁኝ። ስጠራ ያው ሜቢ ወይ ከስራ ልሰናበት ወይ ደግሞ ወደ ህግ አሳልፎ ሊሰጡኝ አይነት ነገር ነበር ስጠብቅ የነበረው። እኔ ሲሄድ አስጠርታኝ አገኘኋት። ቢሮዋ ሲሄድ የሰው ህይወት አልፈዋል፣ በእጅህ ሰው ገለሃል እና ያው ቀድማ ማለት ቅድም እንደነገርኩ የሰው ህይወት በእጅ ማለፉ የታወቀ ነው። ያንን ታውቀዋለች። ስታስጠራኝ እኔ ቅድም እንደነገርኩ ወይ ለህግ አሳልፋ ልሰጠኝ ወይ ደግሞ ያው ከስራ ልባረር አይነት ነገር ነው ስጠብቅ የነበረው። የሆነ ስራ እንደምትሰጠኝና ይህንን ወንጀል ደግሞ ሸፋፍና ማለት ከዚህ ወንጀል ነፃ እንደምታደርገኝ። ይህ ወንጀል ማለት የሰው ህይወት ማጥፋት
ከ15 ዓመት በላይ እንደሚያሳስር ኦልሬዲ መረጃው እጃቸው ላይ እንዳለ እኔ እንደገደልኩ የሚያሳዩ ነገሮች እጇ ላይ እንዳለ በመናገር ነው ወደዚህ ስራ እንድገባ ያደረገችኝ። ያ ማለት ያው ይሄንን ስራ መስራላት ከሆነ ስራው ምን እንደሆነ አላቅም በሰዓቱ ያው ስራ ሰጣለሁኝ ይሄንን ስራ የምትሰራ ከሆነ ከዚህ ወንጀል ነፃ አደርጋለሁኝ በሚል ነበር ወደዚህ ስራ የገባሁት። ስለዚህ በወንጀል ሌላ ወንጀሎችን መሸፈን ያስክ ማለት ነው አይደለ? እንግዲህ ተመልካቾቻችን ከባለፈው ከዶክተሩ ክፍል ጀምሮ ደረጃን ጨምሮ ያየናቸው እያንዳንዱ ነገሮች ተመልክታቸዋል። እያንዳንዱ ሰዎች እዚህ የሚመጡ ሰዎች ወንጀል ይሰራሉ። ወንጀላቸውን ለመሸፈን ደግሞ ሌላ ከነሱ ጋር ሌላ የተጠላለፈ ወንጀል ውስጥ ይከቷቸዋል ማለት ነው። እየተረዳ ነው ያለ ነው። መጀመሪያም ከመጀመሪያው አንስቶ እስካሁን ልብ እንድትሉት የምፈልገው ነገር ምን ያክል ወንጀለኞች እንደሆኑ። ምክንያቱም እነዚህ ሰዎች በወንጀል የመጡ ናቸው። እዚህ ጋር ምንም ቢሆኑ ምንም ችግር የለባቸውም፣ ግድ አይሰጣቸውም። ስለዚህ ወንጀላቸው ላይ ሌላ ወንጀል እየጨመሩ ወንጀላቸውን ለመሸፈን ደግሞ መጠቀሚያ ሳይቀር እያደረጓቸው ያሉ ሰዎች ናቸው። ስለዚህ እነዚህ ሰዎች ምንም የሚፈሩት ነገር የለም፣ ምንም ችግር የለባቸውም። ወንጀልን እስከ መደበቅ ሞትን እስከ መደበቅ ድረስ ስልጣን ካላቸው ምን አይነት ቦታ እንዳላቸው ተመልከቱ። እንግዲህ ምን አይነት ቦታ ወንጀልን እንግዲህ ይሄ ነፍስ ያጠፋን ወንጀለኛ የሚደብቅ ሰው እንግዲህ ምን አይነት ስልጣን እንዳላቸው ተመልከቱ። እሺ አንተስ ያለውን ነገር እንድትነግረኝ ፈልጋለሁ። ስላንተም እንዴት እዚህ ሁኔታ ውስጥ እዚህ ቦታ ውስጥ እዚህ ቡድን ውስጥ እንደተቀላቀልክ ማወቅ ፈልጋለሁ። እኔ የተቀላቀልኩት መጀመሪያ ሌላ ቦታ ነበር የምሰራው ጋርድ ሌላ ክለብ ላይ ማለት ነው። ማለት ያው የሚከፈለኝ የወር ደሞዜም ትንሽ ነበር፣ ያን ያህል አልነበረም። ማለት የደሃ ቤተሰብ ልጅ ነኝ። ግዴታ ቤት ሰርቼ የሆነ ነገር ከበር ማድረግ አለብኝና ያገኘሁት ስራ ነበር የምሰራው። እና በአጋጣሚ ያው በእኔ ማቋም አንዳንድ ችሎታም አለ በሰው ሌላ ክለብ ቤት ጋርድ ገባው። እዛ እየሰራው እያለ ማለት ሰው ስትሆን የተሻለ ነገር ነው የምፈልገው፣ የተሻለ ነገር ፍለጋ ነው የምትሄደው። እና እዛ እየሰራው በሆነ አጋጣሚ ከሱ ጋር ተዋወቅን፣ እዛኛው ቤት እየሰራው ማለት ነው። እና ዝም ብዬ አወራሁትና በሆነ አጋጣሚ ቡና ቦታ ላይ ተዋወቅንና ዝም ብዬ አወራሁት። ለምን እኛ ጋር አትገባም? አሪፍ ነው የሚከፈለው እንደዚህ አለኝ እሱ። በዛን እንደዛ ሆነማ እኔ የተሻለ ነገር ነው የምፈልገው፣ እንደና ገንዘብ ማገኝበትና ህይወት የምለውጥበት ነገር ነው የምፈልገው፣ እገባለሁ አመቻችልኝ አልኩት። እሱ ነው ይሄንን ያለ? አዎ ማለት ተዋወቅን። ያው እኔ ማለት እሱ የሚያወራው ነገር ሁሉ አላውቀውም። አሁን እኔ ማለት ቤቱ ብዙ አልቆየሁበትም። ከዛን እሱ ማለት እንደዚህ አመቻችላለሁ ኖርማል ነው፣ እኛ ጋር አሪፍ ክለብ ነው፣ ታዋቂ ሰው ነው፣ ቤቱም በጣም ሰፊ ነውና ማለት በቃ እንደ አዲስ አበባ የታወቀ ቤት ነው ምናምን ብሎ እሱ አስገባኝ። እኔም ደግሞ ደህና ክፍያ ካለው ችግር የለውም፣ ያውም ስራ ይሄም ስራ አለው፣ እኔ ዋናውን ደህና ስራ ነው የምፈልገው ብዬ ተስማማን። ከሆነ ጊዜያት በኋላ አመቻችቶልኝ ስራውን ክፍት ቦታ አገኘልኝና ገባው። ከገባው በኋላ እንዳለው ቤቱ በጣም ትልቅ ቤት ነው። ባሉካውን አላውቀውም፣ ከመናጀሩ ጋር ነው ያገናኘኝ። ማን ነው ባሉካው ማለት? ባለቤቱ እንደሚሉት እሱ ያለው ሰውዬ ነው። ጌታቸው ነው? ጌታቸው። እሺ እሱ ነው እንደሆነ ነው የሰማሁት። በቃ ማለት ቤቱ ከምሎ በላይ በጣም ትልቅ ነው። እኔ ራሱ ገረመኝ። ማለት እንደዚህ አይነት ቤት ገባለሁ ብዬ አላሰብኩም ነበር። ያው አጋጣሚ ነው ገባው። እንደገባው ባሉካን ጭራሽ ነው አልተገናኘም። እኔ ጭራሽ ሊያደርሱኝ አልቻለም። እሱ ጋር ከመናጀሩ ጋር ጨረስን፣ እዛው ስራ ጀመርኩ። እና ማናጀሯን ነው ያገናኘኝ፣ ሰላም ከምትባለው ጋር አንድ ቀን አገናኘኝ። በቃ ኦልሬዲ ቀጠሩኝ፣ ስራውን ጀመርኩ። በቃ ስራውን ካስጀመረችኝ በኋላ እሷን ራሱ 2 ቀን ነው 3 ቀን ያየዋት። ብዙ አትመጣም፣ መተናን ትሄዳለች፣ መተናን ነው የምትሄደው። እና አንድ አለች በቃ ሙሉ ኮንትሮል የምታደርገው ቤቱም ማለት ነው፣ የምትቆጣጠረው ማኔጅ የምታደርገው አለች ማለት። አሁን ሰላም ያልከኝ ሰው ነች ወይስ ከሷ ውጪ? ከሷ ውጪ አንዳለች። እሺ እሷ ነች በቃ ብዙ ቤቱን በቃ ኮንትሮል የምታደርገው እሷ፣ ጋርዶቹን፣ ሆስቶቹን ምናምን በቃ ሁሉንም የምትቆጣጠረው እሷ ነች። እዛው ስራ እየሰራው እያለው እንደውም ማለት ነው አቶ ጌታቸው የቤቱ ባለቤት ማለት ነው አንድ ቀን 2 ቀን አይቻለሁ መጥቶ ማለት ነው። ሲመጣ ራሱ በቃ ማለት በጋርድ ተከቦ ምናምን እንደሚያካክሉ ከሱ ጋር የሚመጡ ጋርዶች ተከቦ ነው የሚሄደው። እኔ መጀመሪያ ቀን ሳየው እንደው ይሄ ምን አይነት ባለስልጣን ነው እዚህ ሊጠቀም የመጣ ስል፣ አረ ይሄ ባለቤቱ ነው ምናምን ያሉ። በቃ ማለት በጣም ትልቅ ሰው ናቸው። እንዳያዩአቸው ከሆነ በጣም ያስፈራሉ። ከሱ ጋር የሚንቀሳቀሱ ጋርዶች 4-5 ሆነው ነው የሚንቀሳቀሱት። እንትን ታጅቦ ነው የሚሄደው። እሱን 2 ቀን አየው። አንድ ቀን 2 ቀን ያየሁት።
በቃ እኔ እዛው ስራ እየሰራው ድጋሚ ትመላለሳለች አልኩም አንዱ ለቀ 3 ቀን አይቻታለሁ አልኩም ሰላምን እሷ በሷ አማካኝነት አሁንም ሌላ ስራ አመቻችልኝ ማለት የተሻለ ነገር አለ የተሻለ ግብያ የሚከፈል ማለት ለሱ ነግሬ ነበር እንዳልኩ ነው ማለት ሰውን ስትሆን ሁሌም የተሻለ ነገር ነው የምፈልገው ደህና ገንዘብ ማግኘት ስለምፈልግ ምንም ቦሰራለሁ ብዬ ራሴን አሳምኛለሁ ለገንዘብ ብዬ ማለት ነው እና እዛው እየሰራው ለምን የሆነ ስራ መጥቷል እኔና አንተ ለምን አንሰራ ማለኛ አብረን እሱ ምን አይነት ስራ ስለው በቃ እሷ ጋር አገናኘን የተሻለ ገንዘብ ይከፈላቸዋል በቃ ማለት ቀላል ስራ ነው አንድ ሀፍታ የሆነ ሰው መርፌ መውጋት ነው ኖርማል ነው በቃ እንደ ቀላል ነገር ነው የሰጠው እኔ ወንጀል መሆኑን መርፌ እንደሚገል ይሄ የሚኖጋው ነገር መድኃኒት እንደሆነ እንደሚገል ምናምን ራሱ አላውቅም እና በቃ እኔ መርፌው ራሱ ማለት እኔ ያሉኝ መጀመሪያ ማለት ነው እሱም እንዳስረዳኝ እሷም መጀመሪያ እንዳለችኝ ሰላምም ማለት ነው ይፈራታል ባይዘው ሰላምን ራሱ ማለት ነው እዛ ቤት ውስጥ ያሉ ሰዎች እንዳለ ይፈራታል እነሱ ራሱ ያከብራታል እሱም በዚህ ልክ ለምን እንደሚያከብራት አላወቅኩም ማለት የቤቱ ባለቤት አቶ ጌታቸው አሉ እርሳቸው ያው ዴታ ማንንም ይፈራቸዋል በጣም ትልቅ ሰው ናቸው እሷም ደግሞ እንደዚህም ትፈራለች እኔም ያው ማለት ምን አስባ ነው ምናምን ብዬ እሺ ብዬ ተቀበልኩት ማለት ያን ያህል ክፉ ነገር አያደርጉም ብዬ እንደውም ያሉኝ የሆነ ሰው አለ ያንን ልጅ መርፌ ብቻ ተወጋላችሁ ቀላል ነው በቃ ማለት ቀላል ነገር መርፌ መውጋት ቀላል ነው ማለት ጋርድስ ኮንክ ድረስ እንኳን ከሰው መደብደብ አንተን ትላለ ተከታትላለ ሰዎች ጋር ታጣላለ መርፌ እንደ ቀላል ነገር ነው ያየሁት እኔ መርፌ ተወጋላችሁ መርፌ ምንድነው ምና ስለምንድነው የሚወጋው ነው ቢስ ጠይቃቸው ዝም ብሎ ነው በቃ የሆነ ጉዳይ እስከሚጨርስልን ድረስ ማደንዘዝ ነው የሚያደንዝዝ ነው መርፌው በቃ ለጊዜው የሚያደንዝዝ ነገር ነው መድኃኒቱ እንጂ እንደዚህ ያን ያህል ጉዳት የለውም ማለት እናንተ ተሻላላችሁ ብዬ ነው ከሌሎቹ ፈዛዛ ናቸው እኔ ደግሞ እዛ ቀልጠፍ ስለምን ነው ስራ ቦታ ትንሽ ማለት ነው ይሄንን ትዕዛዝ እየሰጠ የነበረው ማን ነው በጊዜው ይሄንን እናንተ መረጃዎችን አፕዴት እያደረጋችሁ የነበረው በዚህ ሰዓት እንደዚህ ታደርጋላችሁ በዚህ ሰዓት ሂዱ በዚህ ሰዓት እንትናን ውጉት እያለ ያንዳንዱ መረጃዎችን አፕዴት እያደረጋችሁ ቶሎ እየነገራችሁ ትዕዛዞችን እየሰጣችሁ የነበረው ማን ነበር በጊዜው ሰላም ሳነች አብዛኛውን በሷ አማካኝነት ነው የሚመጣልኝ እኔ ማለት እሱ ነው ማቋዛ ቤት ውስጥ እኔ አሁን እሱ የሚያወራ ነገር ሁሉ ጭራሽ ነው አላውቅም እኔ ሰው ተገሎ ምና ጭራሽ ነው አልሰማም እዛ ድረስ በቃ እኔ ሰላምን ነው ማቀው ቤቱ ሰላም ነው በቃ ስለዚህ አቤልን የመግደል ስትራቴጂው የመጣው አቤልን የመግደል ትዕዛዙ እየመራች የነበረችው አሁን ሰላም የምትለኝ ሴትዮ ነች እሷ ነች እኔ እንደማቁ ከሆነ ማለት ነው ማለት እሷ ነች በቃ ማለት እሱም ይነግረኝ እሷን ያዘዘችን በቃ ደና ገንዘብ ነው መከፍለን ወላ ማለት ይሄን መስራት አንሰራ በፊት የገባልኝ ገንዘብ ራሱ አሪፍ ገንዘብ ነበር እኔ አላስብኩትም በቃ በጣም ነው የተደሰትኩት ማለት እኔ ገንዘብ ለማግኘት በጣም ብዙ እየለፈው ስለሆነ እዛም ይከፈለና ሰው ያስገባችልን ገንዘብ አይገናኝም ወደፊትም የተሻለ ስራዎች ደና ስራዎች ይኖራሉ አሪፍ አብረን እንሰራለን ይሄን ብቻ ሳምራችሁ ስሩ ምናምን ብሎ የገባልኝ ደሞዝ ራሱ አሪፍ ነበር መግደል እኮ ነው እኮ እንዴ ሰው መግደል ምንድነው ሆኖ የምታውቀው እኮ መርፌው ጋር እኮ እየተባልክ እኮ ነው ሰው ግደል እየተባልክ እኮ ነው ተመልካቾች ተመልክታችኋል በባለፈው እኮ እሱን ጭራሽ አላውቀውም በር ላይ እኮ ሊገባ ሲል ሲተናነቅ አይቼው እኮ ነው የገባሁት ጭራሽ እስኪ ንገረኝ እነዚህ ሰዎች ምን አይነት ሰዎች ቢሆኑ ነው እንዴ በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን። ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ። ይህ እድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን። ዲኤምሲ ሪል ስቴት አላውቀውም ጭራሽ እኮ በፍጹም ጭራሽ ምን ተዋወቅ ሰዎች አይደለንም ብለ እያንዳንዱ ነገር ክዳይ ነበር እኮ እንደማትተዋወቅ ነው እየነገርከኝ የነበረው ምን ያክል ቢያስፈሯችሁ ነው ምን ያክል ወንጀለኞች ቢሆኑ ነው እነዚህ ሰዎች እንዴ እንደዚህ እስከ መደባበቅ ድረስ የደረስከው አቶ ጌታቸውን አታውቀውም ካንተሱ ይሻለኛል እያልክ እኮ የነበረው እኮ አንተ ብትመታኝ አንተ እንደፈለክ ብታረገኝ ይሻላል እስከ ማለት ድረስ እኮ ነው የደረሳችሁት ምን ያክል ቢያስፈሯችሁ ነው ምን ያክል አላውቀውም እኮ እያልከኝ ነው ጌታቸው ማታውቀው ሰው እንግዲህ ምን ያክል ቢያስፈራህ ነው የማንታውቀውን ሰው የፈራው እዚህ ጋር ከነበረው ነገር ያንን የፈራው እኔ እኮ እዛ ጋር እንተረዳውት ስራው የመግደል ስራ እኮ ነው ያላችሁ እኔ ከዛ በኋላ ነው ያውቁት እንደ መግደል ግድያ መሆኑን እኔ ያደነዝዛል የሚባል ነው መድኃኒቱ ያደነዝዛል ነው እንጂ እንደሚገድል በምን አውቃለሁ
እንዳለ ሰዎቹ የኔን ቤተሰቦች ጭምር ያውቃሉ። ህይወትን እንዳለ ላይፌን ነው የሚያውቁት። ቤተሰቦችን ያውቃሉ። እኔ እየለፋ ያለሁት እኮ ቤተሰቦችን ጦር ዳና ነገር ለማድረስ እኮ ነው እየለፋ ያለሁት እና በቤተሰቦችን ያስፈራሩኝ ማለት ይሄ ነገር ከወጣ ምናምን እንደዚህ እንደምንሰራ ምናምን ከወጣ ሌላ ታሪክ ነው የሚመጣብህ ተባለ። እንደውም የሆነ ሰው ላይ ተነግሮኛል ማለት ከዚህ በፊት የሆነ ሰው ላይ ምን አይነት እርምጃ እንደወሰዱ እኔ በጣም ይዘገንናል። በቃ ረዳይ እና ምንድነው ልረዳ የምችለው በቃ እኔ እንጃ ማለት የሆነ ሰው አለ ከዚህ በፊት እንደነገሩኝ እንደዚህ ሁሉንም ነገር የለብኝም ማለት እኔ ለህይወት እሰጋለሁ። አሁንም ለቤተሰቦች እሰጋለሁ። አሁንም ቢሆን ይኸውልህ አሁንም ቢሆን ማልናገራቸው ነገሮች አሉ ብለህ የምታድበሰብሰው ነገር አይደለም። እያንዳንዱን ነገር መናገር አለብኝ ብለህ የምታስበውን ነገር እያንዳንዱን ነገር መናገር አለብን። ይኸውልህ አንድ የገባህበት ጉዳይ ነው ወደኋላ የምንልበት እኛም ደግሞ ከዚህ በኋላ ወደኋላ የምንመለስበት ምንም ምክንያት የለንም። እያንዳንዱን ነገር የምታውቁትን ሳይቀር እንድትመልሱልኝ እፈልጋለሁ። ምንም የምትደብቁኝ ነገር ወንጀል እንደሆነ እያወቃችሁ ነው። አንተም ቢሆን ይኸውልህ የምታገኘው ነገር ወንጀል ሳይሆን እዚህ ጋር ሰው መግደል ሳይሆን እንግዲህ ያ ሁሉ ገንዘብ አካውንት ላይ አይገባም ነበር። አካውንትን ሳይቀር ቼክ አድርገናል እኮ ያ ሁሉ ገንዘብ በአካውንት እስከሚገባ መቼም ሰው አደንዝዘህ እኮ ማንም እኮ ተራ ሌባ እኮ እጁ ላይ ያለውን ስልክ እኮ ለመውሰድ እኮ የሚያደርገው ነገር እኮ ነው። ሰው ማደንዘዝ እኮ ይሄ እኮ የታወቀ እኮ ነገር ነው። ሰው ማደንዘዝ ይኸውልህ ተራ ወንጀል አይደለም። በዛ ሁላ ክፍያ አንተ እኮ ያንን ሁላ ክፍያ ተቀብለ ይሄንን ግድያ ካደረከው ተራ ወንጀል አይደለም ማለት ነው። ይኸውልህ ስለዚህ እያንዳንዱን ነገር እንድትነግሩኝ እፈልጋለሁ። ይሄንን ስትራቴጂ ሲመራ የነበረው ሲያደርገው የነበረውን ሰው እንዴት እንደነበረ እያንዳንዱን ነገር እንድትነግሩኝ እፈልጋለሁ። አሁንም ቢሆን የገባችሁበት ጉዳይ ነው። ከዚህ በኋላ ወደ ኋላ የምትሉበት ምንም ምክንያት የላችሁም። አንዴ ገብታችሁበታል። የወንጀል ሪኮርዶቻችሁ አሉ እየተሳቡ የመጡት ሳይቀር እነሱ ብቻ እድሜ ልክ እናንተ ላይ ለማስፈረድ በጣም በቂ ናቸው ያሉት የወንጀል ሪኮርዳችሁ ጭምር። ስለዚህ ያለው ነገር ግን በዚህ ሁኔታ የሚቀጥል ከሆነ የምትፈልጉ ከሆነ ያለውን ነገር መደበቅ ትችላላችሁ። ግን ያለው ነገር በዚህ ሁኔታ እንዳይቀጥል ከፈለጋችሁ ግን እያንዳንዱ ነገር እንድትነግሩኝ ይፈልጋሉ። እንዳልኩ ያው ወንጀሉን ስትመራ የነበረች ሰላም ናት ማለት ሰላም የምትባል ሴት እንዲህ እንደምታስባት አይነት እንደምታውቃቸው አይነት ሴቶች አይደለችም። በጣም 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 ጨካኝ ልጅ ናት ማለት ከዚህ በፊት ቅድም እሱ እያለህ እንደነበረ ሌላ ጋርድ ነበር። ከዚህ በፊት የተሰሩ ስራዎች ነበሩ። በዛ ስራ ላይ የነበሩ መረጃዎችን አሳልፎ በመስጠቱ ፊት ለፊት እያየን በእኛ ፊት ለፊት ነው እንግዲህ እኛ ጋር አብረን ቁጭ ባልንበት ነው ግንባሩ ላይ ብለው እዛው የጣለችው። ያ ማለት ሴት እንደ ሴት የምታስባት እንደምታውቃቸው አይነት ሴቶች አይደለችም ሰላም የምትባል። አሁንም ቢሆን እኔ ለራሴም ለቤተሰቦቼም ለራሴም ህይወት በጣም አስጊ ሁኔታ ውስጥ ነኝ ያለሁት ማለት በጣም ያሰጋኛል። አሁንም በጣም ነው የምፈራው። ገባህ አይደለ? ቅድም እሱ እንዳለ ልክ የሱን ህይወት የሱን ላይፍ የሱን ቤተሰብ እንደሚያውቁት ሁሉ የኔንም ቤተሰቦቼን የት እንደምውል የት እንደማድር ቤተሰቦቼ የት እንደሚሰሩ ቤት በኩል ወጥቶ ቤት በኩል እንደሚገቡ ሁሉንም ነገር ያውቃሉ። እነዚህ ሰዎች እንደምታስባቸው አይነት ሰዎች አይደሉም። እኔም ብቻ የሚጎዱ አይነት ነገር ቢሆን እዚህ ጋር ያለውን ነገር በባለፈውም ቢሆን እነግርህ ነበር። ታዲያ ያ ማለት መላ ቤተሰቤን ነው ማጣው በዚህ ጉዳይ። እኔም ብቻ አይደለም እኔ ሜቢ አሁን ሰላም ነኝ። አሁን እንደዚህ ሆኜ እንኳን ሰላም ነኝ እኔ ለራሴ። ሜቢ ቤተሰቦቼ ሰላም ላይሆኑ ይችላሉ አሁን ላይ። ይሄን በመናገርበት ቅጽበት ቤተሰቦቼ ምን እንደሚሆኑ ምንም አውቀው ነገር የለም። ይኸውልህ አሁንም ቢሆን ያለውን ነገር እንድትነግሩኝ የምፈልገው ወይም ደግሞ አንተ ስለራስህ አይደለም አይደል ስለ ቤተሰቦችህም እያሰብክ ከሆነ እኔ ስለ ቤተሰቦች ያለውን ነገር ኃላፊነቱን ልውሰድ፣ አንተ ደግሞ ኃላፊነቱን ወስደህ ያለው ነገር እያንዳንዱን ንገረኝ። ያለበለዚያ ግን ቤተሰቦችህን የምታገኝበት ምክንያት የለም። አሁን የምትላቸው ሰዎች ደርሰውባቸው ሊሆን ይችላሉ። ስለዚህ እኔ ቀድሜ ደርሼ ቤተሰቦችህን ጥበቃ ላድርግላቸው፣ አንተ ያለውን መረጃ ስጠኝ። እንደዚህ የሳልካት ሴትዮ ሰላም ብለህ እንደዚህ የሳልክልኝ ሴትዮ ምን ቢኖራት ነው አቤልን እስከ ማስገደል ድረስ ያውም እንደዛ ረቀቅ ባለ ድረስ እንደዛ ከሄደች ምን ቢኖራት ነው? አቤል ምን አድርጓት ነው ያንን ሁሉ ወንጀል ልሰራበት የፈለገችው? ከአቶ ጌታቸውስ ጋር ምንድን ያላት ግንኙነት? ቅድም አስቀድሜ እንዳልኩ ቤቱን ሙሉ በሙሉ የምታንቀሳቅሰው እሷ ናት ማለት ከሱ ጋርም ያለውን ነገር ኦልሞስት አቶ ጌታቸው 2 ቀን አይቼው ነው የማውቀው በህይወቴ ማለት እዛ ቤት በጣም ብዙ ጊዜ ቆይቻለሁ፣ ብዙ ስራ ሰርቻለሁ። በዛን ጊዜ ሁላ ግን 2 ቀን ብቻ ነው ያየሁት አቶ ጌታቸውን። አቶ ጌታቸው ማለት እንዲህ አቅልየው ሳወራ ወይ ደግሞ ዝም ብሎ የሚወራ አይነት ሰው አይደለም።
ሲንቀሳቀስ ዝም ብሎ ጋርድ እንደኛ ምናምን ራሱን ብቻ ይዞ የሚቆም ጋርድ አይደለም ያለው በመሳሪያ የታጀበ ጋርድ ነው ያለው ሲገባ ሲወጣ ብቻውን አይወጣም በጣም አስፈሪ ሰው ነው በጣም ከባድ ሰው ነው ከዚህ ሰውዬ ጋር ነው እንግዲህ ሙሉ እርምጃዋ እንዴት አልፈራትም እንዴት ነው ማትፈራው እቺ ሴት ደጋግሜ እየነገርኩ ነው አሁንም አንተ ሜቢ አሁን እንዳልከኝ ቤተሰቦቼን ከለላ ልታደርግላቸው ትችላለህ በራስ እኔ ግን ከነሱ በጭራሽ የሚሆን አይመስለኝም ቀደም ብያለሁ እኔ ለራሴ ደህና ነኝ እንዲሆኜ ደህና ነኝ አሁንም ቢሆን በተደጋጋሚ ደጋግሜ የምነግርህ ለቤተሰቦቼ በጣም እሰጋለሁ ስለ ቤተሰቦቼ በጣም እፈራለሁ እያልኩ ይሄንን ደጋግመህ ነግረኸኛል እኮ እንዴ ማናቸው እነዚህ ሰዎች አሁንም ቢሆን እኮ እየተናገርን የነበረው ከባለፈው ጀምሮ ለተመልካቾችም ለናንተም እያሳወቅኩት የነበረው እኛ እነሱን ለማግኘት እንሄዳለን እንጂ እኛ ከነሱ ተደብቀን የትም እንሄድበት ጉዳይ የለም አሁንም ቢሆን ይሄንን አሁን እየነገርከን የነበረውን ጉልበት እየነገርከን ያለውን ኃይል የሚተማመኑበት ከሆነ ይምጡ ፍለፊት እኛ የትም እንሄድበት ምክንያት የለም የትም እንሸሸግበት ምክንያት የለንም እነሱ ናቸው ወንጀለኞቹ እነሱን ፍለጋ ነው ይሄንን ሁሉ ቀን ስቃይ ያያየን ያለነው አሁንም ቢሆን ደግሞ እናገኛቸዋለን የገቡበት ገብተን እናወጣቸዋለን እንጂ እኛ ምን እንደበቅበት ምንም ምክንያት የለንም አሁን የነገርከንን ኃይል የሚተማመኑ ከሆነ ይምጡ እኛ እዚሁ ነን ያለንበት ቦታ አለን እኮ ነው እያልኩ ያለው ስለዚህ ሰላም የተባለችው ሴትዮ ከአቤል ጋር የነበራት ግንኙነት አቤል ልታስገድልበት የፈለገችበት ምክንያት ምንድነው እንዴት ነበር ይሄንን የግድያ ወንጀል ሊድ ስታረግ የነበረው እንዴት ነበር ስትራቴጂውን እያወጣች የነበረው ከመጀመሪያው አንስቶ እስከ መጨረሻው ድረስ ያለውን ስትራቴጂ እንድትነግረኝ ነው ፈልገው እና ቀደም እንዳልኩ ሰላም ማለት በጣም ከባድ ሰው ናት ሙሉ በሙሉ የዚህን ስራ ስትራቴጂ ስታወጣ የነበረችው እያንዳንዱን ስቴፕ ስታራምድ የነበረችው እሷ ናት ከአቤል ጋር ምን ይኑራቸው ጥላቸው ምን ይሆን ጉዳያቸው ምን ይሆን የምናቀው ነገር የለም ማለት ቀደም እንደነገርኩ ቀላል ወንጀል ወይ ደግሞ ዝም ብሎ ተራ የመግደል ሙከራ ቢሆን ኖሮ ካንዳንድ አንስታው መግደል ትችል ነበር መሳሪያና ወጣታ ካንዳንድ መግደል ትችል ነበር መተኮስ ትችል ነበር ግን ይሄ ተራ ወንጀል አይመስለኝም ዝም ብሎ አይነት ወንጀልም አይደለም ዝም ብሎ አይነት የመግደል ስትራቴጂም አልነበረም አይመስለኝም ማለት እነሱ እንዳልኩ በጣም ትልልቅ ሰዎች ናቸው በጣም ይፈሩ ሰዎች ናቸው በየቦታው የራሳቸው ሰዎች ያሏቸው ሰዎች ናቸው እንደዚህ ያክል ትልቅ ተብሎ ማለት ትልቅ ሰው በእንደዚህ አይነት አንድ ሰው ለመግደል ይሄን አይል ስትራቴጂ የሚያወጣበት መቼም ያው ትልቅ ወንጀል ወይ ደግሞ ትልቅ የሆነ ጉዳይ ቢኖራቸው ነው ያ ማለት ያው ወንጀሉ ሲካሄድ የነበረው ያው በሷ ስትራቴጂ ነው እኛ የተባልነው ነው ስናደርግ የነበረው ይሄን አድርጉ ሄደን ማድረግ ነው ያንን ነገር መፈጸም ነው ያው ኦሬዲ ደና ክፍያ ተከፍሎናል የምንሰራበት በራሱ ቤት ነው በአቶ ጌታቸው ቤት ነው ስንሰራ የነበረው ኦሬዲ ታዛዥ ሆነን ስራውን መስራት ነው እንጂ ጥላቸው ምን ይሁን ጉዳያቸው ምን ይሁን የምናቀው ነገር አልነበረም በዚህ ሰዓት ይሄን አድርጉ ኦኬ ተዛዝ ተቀብለን ያንን ነገር ለማስፈጸም ከመሯሯጥ ውጪ ምንም እናቀው ነገር የለም እኔም በበኩሌ ምንም ማቀው ነገር የለም ያው እሱም አያቅም በእርግጥ ሙሉ ኢንፎርሜሽን ካኒስ ይቀበል ስለነበረ ምንም እናቀው ነገር አልነበረም ይደወልልናል ወይ ደግሞ ይነገረናል ሄደን ያንን ነገር መፈጸም ነው የኛ ስራ በቃ እሱ እንዳለ ነው ነገር ሁሉ ማለት ነው ወላ ማለት ይሄ የአቤል ወንድም ስልክ ራሱ እንድሰርቀ ምናምን በእሱ ስልክ ቴክስት እንድልክለት እሱ አስመስለም ማለት ነው ሁሉ ነገር ስትራቴጂውን ያጠናችውና ያስተካከለች እሷ ነበረች በቃ ማለት በዚህ ታድ እዚህ ቦታ ሄዱ ምናምን ብሎ ደላላ ይመጣል ደላላው ነበር በቃ ቦታውን ሁሉ የሚጠቁመም ማለት ነው ሌላ ቀርቶ በቃ መድኃኒቱ ማለት ነው ዶክተሩ ሲቀመም የነበረው ምንም ማስረጃ ማለት ምንም ቢመረመር ማለት በዘመናዊ መልክ ነው በቃ ግድያው እንዲፈጸም እየተደረገ የነበረው ማለት መድኃኒቱ ራሱ ማለት ነው ምንም ማሻራ ማይጥል ምንም ማያሳይ ነበር እንደተባለው ማለት ነው ከገደለ በኋላ ምንም ቢመረመር በምን እንደሞተ የማያስታውቅ ነገር ስለዚህ ቀደማችሁ ይሄን ነገር ታውቁ ነበር አይደል ከማደንዘዝ ውጪ እንደዚህ አይነት መድኃኒት እንደሆነ ታውቁ ነበር አይደል ቀደም ይያልከኝ የነበረው ማደንዘዝ ነበር ይያለኝ የነበረው ማለት ነው እንግዲህ እንደሚያደነዝዝ ብቻ ነው ማቀው ነበር ይያልከኝ የነበርኩ አንተ ሰባላይ ተረዳሁት እኔ ማለት አላወኩም ነበር ማለት ተባነው አለ ይሄ ነገር ይቅር በቃ መድኃኒቱ ይቅር በእጅ ጨርሱት ምናምን ስንባል ነው ማን ያላችሁ ይሄን ትዕዛዝ በእጅ ጨርሱት ያላችሁ ማን ነው እሷ ራሷ ነች ሁሉ ነገር የፈጸመችው እሷ አይደለች እንዴ ከመጀመሪያ ጀምሮ እስከ መጨረሻ
ከዛም በቃ በጨርሱና እንደውም ከሱ ጋር በጣም የተጨቃጨቅን ተጣልተን ነበር አንደኛውን ገብተንበታል እንጨርስበት ምናምን ብሎ ነው እኔ ራሱ በቃ ማለት ወደ ሌላ ነገር ይወሰዱኝ እንጂ ማለት አሁን ከወጣም ይሄን ነገር አልፈልግም ብትልም ሙሉ ቤተሰቦችን ነው መጣጣ አንተ ጨምር አትኖርም ነው ያለኝ ያስፈራራኝ ግዴታ በቃ ጨርሱበት ስንባል ምንም ምርጫ የለኝም እኔም መኖር አለብኝ ቤተሰቦችም ደግሞ እነሱም መጠበቅ አለብኝ እኔ መድኃኒቱን መጀመሪያ እንደሚገለል አወቅኩ ነበር ይሄ ተነክቷል ይሄንተውና በጨርሱ ሲባል ግድያ መሆኑን ያኔ ነበር ያወቅኩት እንደሆነ በዛ አጋጣሚ እናንተ ራሱ ደረሳችሁ በቃ ይሄ ነበር ለዚህ በላይ ምንም ማቆ ነገር የለም ስለዚህ በኋላም ማወቅ መጀመሪያም ማወቅ ይሄ ነገር የተሰጠው መድኃኒት መግደያ እንደሆነ በደንብ አሳምረህ ታውቅ ነበር እያንዳንዱ ነገር ማለት አወቅ በኋላም ቢሆን እኮ አውቀዋል አይደል ይሄን ነገር አውቀዋል አይደለም አወቅ እኮ በቃ እንደሚገል ምንም አይነት ማስረጃ እንደማይተው እኮ እየነገርከኝ እኮ ነው ያለው ጉዳዩ በኋላም ማወቅ መጀመሪያም ማወቅ ልትገለው በቦታው ተገኝታል ማን ነበር ስልኩን የመስረቅ ሂደቱን እያንዳንዱ ነገር ሲያደርግ ሲያከናውን የነበረው እሱ እንዳለ ያው ሰላም ናት ስትራቴጂ ስታወጣ የነበረው ቀደም እንዳልኩ የአቤል ወንድም ስልክ እንዲሰረቅ ነበር ቀድ የወጣው ስትራቴጂ ያወጣችው በዛ ስትራቴጂ መሰረት የአቤል ወንድም የወንድሙን ስልክ መስረቅ ነበር የመጀመሪያ ስራችን የነበረው ስልኩን ሰረቅንበት ወስደንበት ስልኩን በሱ ስልክ ያው ወንድሙ ማለት ወደ አቤል ቴክስት እንድጽፍ አይነት ነገር በራሳችን በሱ ስልክ በወንድሙ ስልክ ቴክስት ጻፍንለት ያለበት እንዲመጣ ማለት ያው ስልኩ ከኛ ጋር ነው ቴክስት ጻፍለት ያው ወንድሙ ወዳለበት ነው የሚሄደው እኛ ደግሞ እዛ ጠብቀነዋል በዛ ሂደት ነበር ይሄ ነገር የተፈጸመው ስለዚህ እያንዳንዱን ሲኩዌንስ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያሉትን ነገሮች ታውቃላችሁ ማለት ነው አይደል ከናንተ በተጨማሪ ይሄንን የግድያ ወንጀል የሚያውቁ አብራችሁ የነበሩት ሰዎች አሉ ይሄንን የሚያውቁ አሉ ቀደም እሱ ያለህ እንደነበረ ደላላው ነገሮችን ለኛ ቦታ ሲጠቁመን የነበረው አድራሻ ኦር ሎኬሽን ብዙ ከሱ ጋር ኮሙኒኬት እናደርግ ነበር ከሱ ጋር ነበር ግንኙነታችን የነበረው ማለት የሆነ ነገር ሲቀመጥልንም እሱ ጋር ነው የሚቀመጥ የነበረው ኦሬዲ ከስራ ውጪ የሆኑ ነገሮች ከስራ ቦታ ውጪ የሆኑ ነገሮች ሲቀመጥልን እዛ ነበር የሚያስቀምጡልን እሱ ነው ደውሎ የሚያቀብለን የነበረው መርፌውንም ያው ሲቀመም የነበረው ዶክተሩ ሲቀመመው የነበረውን መርፌ መድኃኒት ወይም መድኃኒቱ በጣም የተራቀቀ መድኃኒት ነበር ማለት ያው አንድ ሰውን ተወጋዋለ ከወጋው በኋላ ያ ሰው ምንም አይነት አሻራ ኤቪደንስ ወይ ደግሞ መረጃ ማያሳይ መድኃኒት ነበር መግደያ ነበር መድኃኒቱ ያንን መድኃኒት ለመቀበል ነበር ወደ ደላላው ሄድ ነው ኦሬዲ ደላላው ሊያቀብለን የነበረው በዛ ሂደት ነበር ነገሮች የተፈጸሙ እሺ በጣም ጥሩ ስለዚህ እንደዛ ከሆነ ስለዛ ክለብ በደንብ እንድትነግሩኝ እፈልጋለሁ ያ ክለብ ምንድነው ማለት ስትሉኝ የነበራችሁት አንተም እንደምታውቁ አይነት ክለብ አይደለም ለየት ያሉ ነገሮች አሉ እንደዚህ የሚደረጉ እንደምታውቃቸው አይነት መዝናኛ ቤቶች አይደሉም ነው ያላችሁኝ ምንድነው እዛ ክለብ ውስጥ የሚደረገው ነገር መቼም ጋርድ ናችሁ ያንዳንዱን ነገር የሚሰራውን ነገር በደንብ ታውቃላችሁ ስለዚህ ስለ ክለቡ ደግሞ እንድትነግሩኝ እቺ ወይዘሮ ሰላም የተባለችውን ያላችኋትንም ሴት ጭምር እንድታሳዩኝ ያንዳንዱን ነገር እንድትጠቁሙኝ ይፈልጋሉ ምንድነው ያ ክለብ እኔ ማለት ያው ጋርድ ማለት ቀደም እንዳልኩ ጋርድ የቤቱን ሰላም ማስጠበቅ ነው እንደማቀው አሁን ለጠየቀኝ ጥያቄ ክለብ ውስጥ ምን ይደረግ ምን ይሰራ ማለት ምን ይፈጸም ምናቀው ነገር የለም ማለት ትልልቅ ሰዎች የሚመጡበት ቤት ነው በጣም ትልልቅ ሰዎች ስለ ዝም ብሎ አይነት ሰው አይደለም ከውጪ የውጪ ዜጎች የሚገቡበት ቤት ነው ማለት አቶ ጌታቸው ኢቭን አቶ ጌታቸው ሲመጣ ማለት እኛ ወደ ውስጥ የመግባት እድላችን 0% ነው ማለት ትችላለ ወደ ውስጥ የመግባት እድል የለንም በር ላይ እንድንቆም ሌላ ሰው እንዳይገባ ኖርማል ሰው ማይገባበት ቤት ነው ኖርማል ሰው ስለ በጣም ትልቅ ቦታ ላይ ያሉ ሰዎች የሚገቡ ቤት ነው የሚዝናኑበት ቤት ነው ውስጥ ላይ ምን ይሰራ ምን ይፈጸም ምን ይደረግ የምናቀው ነገር የለም እንዴት አታውቁም አንድ ምሽት መዝናኛ ቤት ውስጥ ያሉት ጋርዶች ኢቭን ጋርድ ውስጥ እንኳን ይዞራሉ ጋርድ ውስጥ እንኳን ዞሮ ያለውን ነገር ምን አይነት ረብሻም ካለ ያለውን ሲቹዌሽን አጥንተው አይተው የሚረብሽም ሰው ካለ ይዘውት ይወጣሉ ሶልቭ ማድረግ ካለባቸው ሶልቭ ያደርጋሉ በኃይልም ቢሆን በጸባይ ሶ ኤቭሪ ዲቴይል ነገር ቤት ውስጥ እንደ ጋርድ የቆሙ ሰዎች ያውቃሉ በደንብ ያውቃሉ እንደዚህ ውስጥ የሚሰራው ነገር አላቀም ልታደበሰብሰው አትችልም እንደ ኖርማል ክለብ ቤት አይደለም ቤቱ ማለት አንድ ሰው ተፈትሾ ይገባል ትልልቅ ሰዎች ናቸው የሚመጡት በጣም ታዋቂ ሰዎች ናቸው የሚገቡት ኩል የሆኑ ሰዎች ናቸው የሚገቡት ቤቱ የሚመጡ ቤቱ ወደ ቤቱ
ትልልቅ ፎሬነሮች ናቸው ማለት የውጭ ዜጎች ናቸው የሚገቡ እነዛን ሰዎች የኛ ስራ የነበረው ፈትሾ ማስገባት ነው ፈትሸን ካስገባን በኋላ በር ላይ እንደ ኖርማል ሰው ማይገባበት ቤት ነው እያልኩ ነው በጣም ሃይ ኳሊቲ ያለው ቤት ነው በጣም ትልቅ ቤት ነው ኢቭን ኢፍ ያው እኛ ምንም ቀድም እንዳልኩ ምንም ማቀው ነገር የለም ውስጥ ላይ እንደውም ያው አንድ ከሰላም ሌላ አንድ ሴት አለች ያው ሊዲያ ነው የምትባለው እሷ ከውስጥ ላይ የተለያዩ ነገሮችን ኮንትሮል ታደርጋለች ለምሳሌ ሴቶች ምናምን አይነት ነገር ሲወራ የሰማሁት ከአቶ ጌታቸውም ጋር ትንሽ የማይሆኑ ነገሮች እንዳሉ ምናምን ነገር ነው ማቀው ማለት ይቀራረባሉ ግን የሚወሩ ነገሮችም እንዳሉ አቃለሁኝ ትንሽ ከኔ ጋር ምን እንግባባለን ምንድነሽ ከሰላም በተጨማሪ ሌላ ትንሽ የምትል አሁንማ ነገሮች ሁሉ ታውቃለህ ለምን ግልጽ አታረግም አረ ከሱ ጋር በጣም ነው የምትቀራረበው እሷ ሰላም ነች አረ ሊዲያ ያላት አሁን ሊዲያ አልካት ነች ማን ነች ደግሞ እሷ በቃ ከሱ ጋር ብዙ ነገር ያሳልፋሉ እሱ በደንብ ነው የሚያውቃት በቃ አልቆልናል ከዚህ በኋላ ነገር ያለው ነገር ሁሉ ምንድነው ያለው ነገር ምንም ነገር እንድደብቀኝ አልፈልግም አሁን ማን ያልከኝ ስሟን ሊዲያ አሁን ሊዲያ ያልካት ሴት እሷም እንደ ሰላም ወንጀሉን ስትመራ የነበረች ሴት ነች ማን ነች ምንድነው ያላችሁ ግንኙነት ቀደም እንዳልኩ ማለት ሊዲያ የራሷም ስራ ያላት ሴት ናት ማለት ሽሻ ቤት አይነት ነገር አላት የራሷ ሽሻ ቤት አላት ያ ማለት ከአቶ ጌታቸውም ጋር ይቀራረባሉ የተወሰኑ ስራዎችን አብረው እንደሚሰሩ ምናምን አቃለሁኝ ግን ከዛ በዘለለ ደግሞ ከሱ ጋር ፐርሰናል የሆኑ ነገሮችም እንዳሏቸው እሰማለሁ በወሬ ደረጃ ነው ከጌታቸው ጋር ከአቶ ጌታቸው ጋር ሞር ደግሞ ስለ አቶ ጌታቸው በደንብ የምታውቅ ይመስለኛል ማለት ይመስለኛል ሰር በደንብ ታውቃለች ያው ጥሩ ግንኙነት ስላላቸው ብዙ ጊዜ ስለ አቶ ጌታቸው ለመጠየቅ ሞከር ነበር ግን ለመናገር ፈቃደኛ አትሆንም ብዙም እንትና መልስ ለመስጠት ፈቃደኛ አይደለችም እዚህ ክለብ ውስጥ እቺ ሊዲያ ያልካት ሴት እንግዲህ ተመልካቾች እየተመለከታችሁ ነው መጀመሪያ ሊያ የምትባል ሴት ነበር እየፈለገን የነበረው እንግዲህ ይሄ ነገር እየሰፋ እንዳላችሁኝ ሰላም የምትባል ሴት መጣች ከጌታቸው ባሻገር ያለች ከዛ ደግሞ አሁን ደግሞ ሊዲያ የምትባል ሌላ ደግሞ ተጨማሪ ሰው እየጠቆማችሁኝ ነው የምንሄድበት ርቀት ግን እኛ ቀጥታ ማግኘት የምንፈልገው ጌታቸውን ወይ ደግሞ ሊያ የተባሉትን ግለሰቦች ናቸው ይሄንንም ነገር እየመሩ ያሉት እነሱ ሰዎች እንደሆኑ በደንብ እናውቃለን አሁን ግን እቺ ሊዲያ ያልከን ሰው ከአቶ ጌታቸው ጋር ላለን ግንኙነት ምን ያክል ተጠቅመናለች የት ነው ያለችው እሷን እያንዳንዷን ነገር እሷን ማግኘት እንፈልጋለን እቺን ሴት ከዚህ በተጨማሪ ደግሞ ስለ ክለቡ የት እንዳለ ቦታውን ሳይቀር እያንዳንዱን ነገር እንድነግረኝ ይፈልጋለሁ ያው ሊዲያ ማለት ያው አቶ ጌታቸው ባለበት አጠፋም ቀደም እንዳልኩ ያው ከስራ ውጪ ከሱ ጋር ጥሩ ግንኙነት እንዳላቸው ነገር ያለው ጥሩ ግንኙነት አላቸው ሞር ደግሞ ስለ አቶ ጌታቸው ብዙ የምታውቅ ነገር ሊኖር ይችላል ይኖራልን ብዬ አስባለሁኝ ለዛ ሞር እሷ ጋር እኔ ማቀው እስከዚህ ድረስ ነው እንግዲህ እንዳልኩ ነው እሷ በደንብ የምታውቀው ነገር ሊኖር ይችላል እሷን ብታናግሯት መልካም ነው ብዬ አስባለሁኝ ክለቡ እዚሁ አዲስ አበባ ውስጥ ነው ያለው ያለው ነገር እኛን ይዘናችሁ ብንሄዱ ቀጥታ ወደ ክለቡ እንሄዳለን ምናልባት ያው እዛ ሊገኙ ይችላሉ ቀደም እንዳልኩ አቶ ጌታቸው ብዙም አይመጣም ወደዛ እሷ ግን ያው ቀደም ያልካት ሰላም ያልካት ሴት እሷም በሳምንት 2-3 ቀን ነው ገብታ ትወጣለች ትመጣለች ሜቢ እንዳጋጣሚ ሆኖ ልታገኙት ትችላላችሁ አሁን ግን ያው እኛ ተይዘናል ኦሬዲ እኛ መያዛችን አውቀዋለች ልትሸሽ ወይ ደግሞ ልትደበቅ ትችላለች እንጃ ግን ሊዲያ ነው ያጣትም ከዛ እሷ አትሄድም የትም ምናልባት ሰው ሁሉ ስራ እዛ ላይ እሷ ላይ ነው ጥሎ የሚሄድ እሷ ግማሽን ኮንትሮል የምታደርገው እሷ ነች ከሰላም በታች ስለዚህ ሊዲያ የምትባለው አንሴት አሁን እናንተ ቀጥታ ልትጠቁሙን ትችላላችሁ ማለት ነው ከዛ በተጨማሪ ደግሞ ወይዘሮ ሰላም ያሏትን ሴት እንዳለ ስልካቸው ይውጣና ድጋሚ የተደዋወሉበትን አድራሻዋን ሳይቀር እያንዳንዱ ነገር መረጃ አውጡ አዘጋጁልኝ እሱና ቶሎ የኛ ልጆች ያዘጋጁ እሺ ስለዚህ አሁን እቺ ሊዲያ የምትባለው አንሴት ያለችበትን እንድትጠቁሙ እንፈልጋለሁ አድራሻውን ክለቡንም ሳይመን ሳይቀር ለህግ ሰዎች አሁኑኑ ደውሉ የኛ ኃይሎች ይጠናቀሩ መኪና አዘጋጁ ቶሎ በፍጥነት እንውጣ ተነሱ
እሺ እንግዲህ ተመልካቾቻችን የነበረውን ያለውን ቆይታ ያንዳንዱ ነገር ተመልክታችኋልና ሊዲያ የተባለችው ሴት የት ልትገኝ እንደምትችል ጋርድ ከነበሩት ወንጀለኞች ጋር ወይም ደግሞ የግድያ ሙከራው ላይ ቀጥተኛ ተሳትፎ ወይም ደግሞ ግድያ ሙከራውን ሊያደርጉት ከነበሩት ወንጀለኞች ጋር የነበረን ቆይታ ተመልክታችኋል። እንግዲህ ቀጥታ አቶ ጌታቸውን ወይም ደግሞ ሊያ የምትባሏን ሴት ለመያዝ ይሄኛው አማራጭ ነው ብለን ወስደናል። ምክንያቱም ቀጥታ ልናገኛቸው የምንችለው እነዚህን ሰዎች በዚህ ሁኔታ ነው። ይቺ ሊዲያ የተባለችው ሰው ከሰላም ጋር በተዘዋዋሪ ደግሞ ከጌታቸው ጋር የፍቅር ግንኙነት ሁላ ሳይኖራቸው አይቀርም እስከመባል ድረስ የደረሰላት ሴት ነች። ስለዚህ በቀጥታም ሆነ በተዘዋዋሪ ይሄንን ሰውዬ ታገኘዋለች፣ ይነጋገራሉ። እዚህ ወንጀልም ላይ ቀጥተኛም ሆነ ተዘዋዋሪ ተሳትፎ አላት ማለት ነው ብለን ስለዚህ እቺ ሊዲያ የምትባለዋን ሴትዮ የተጠቆምናትን ሴትዮ ልናገኛት መተናል። እንደሰማችሁት ከሆነ ደግሞ ይሄንን አላት የተባለውን ሺሻ ቤት ገባን፣ አሰሰን። ሌሎች ሰዎች ስለነበሩ ያለውን ነገር ግርግር መፍጠር አልፈለግንም። ካሜራም እንደዚህ መጠቀም ስላልፈለግን ያለውን ነገር ከካሜራ ውጪ ነበር ማድረግ የፈለግነው። ከዛ በኋላ እንግዲህ እዛ አልነበረችም። ከዛ ደግሞ ትኖራለች የተባለችበት ቦታ ደግሞ ቤቷ ሊሆን ይችላል የሚል ነገር ነው። ምናልባትም እየጠቆመን የነበረው ሰው ወይም ደግሞ ጋርድ የነበረው ሰው የነገረን የፍቅር ግንኙነትም አለ የተባለው እሱ እንዳይታይ የኛ ሰዎች መኪና ውስጥ አስቀምጠውታል ማለት ነው። እሱ ደግሞ ያለውን ከሩቁ አሳይተውናል። አንተ ደግሞ ያለውን ነገር ቀጥታ ቤቱን ትመራናለህ። እሷን ነው ዛሬ መያዝ የምንፈልገው። ምንም አይነት ስህተት ደግሞ እኛ መስራት አንፈልግም። እናንተም እንግዲህ እንደተመለከታችሁት የአካባቢውን ሰው ምንም አይነት ድንጋጤም ሆነ ሌሎች ነገሮች አካባቢ ውስጥ እንዳይፈጠር ለማድረግ ሞክሩ። ምንም ግርግር እንዳንፈጥር ቀጥታ ነው እሷን መያዝ ያለብን እና ደግሞ ዛሬ ምንም አይነት ስህተት መስራት የለብንም። እሺ በደንብ ተዘጋጁ። ምንም አይነት ነገሮች ይሄን ያክል የምትሄድ ሴትዮ ከሆነች በጣም ብዙ ጋርድ ብዙ ጥበቃ ሊኖራት ይችላል። አይታወቅም ያለው ነገርና ያለው ነገር ግን በጥንቃቄኛ ለማድረግ እንሞክር። አሁን ቤቱ ጋር ነው የምንሄደው። በዚህ ጋር ነው የምንሄደው። እሺ ይምጡ። እሺ ላይ ያሉትን የቆሙትን እኛ ሰዎች በዚህ ጋር ይምጡ። እንግዲህ ተመልካቾቻችን ቤቷ አቅራቢያ ነው ያለነው። እንግዲህ ወደ 1 ሰዓት ገደማ አካባቢ ቆይተናል። ከ1 ሰዓት በላይ ቆይተናል። እሷን በመፈለግ እንግዲህ ትመጣለች ብለን እየጠበቅን ነው። ስልኳም አይሰራም። ምን ይሻላል? እሷ ነች። እሺ ተጠንቀቁ። እንደዛ ከሆነ ተጠንቀቁ። ከኋላዋ ሰው እንዳይኖር ምናምን። እሺ ተጠንቀቁ፣ ተጠንቀቁ። እንፍጠን። ግርግር እንዳፈጥሪ እኛ ህግ ሰዎች ነን። ግርግር እንዳፈጥሪ። ቀጥ ብለሽ ሂጂ። የሰራሽ ወንጀል ተደርሶበታል። ቀጥ ብለሽ ሂጂ። ምንም አይነት ግርግር እንዳፈጥሪ።